በጣም በሚያሳዝን ሁኔታ ወይዘሮ ማርታ ሁሉንም እውነቱን አወቀች። እናም እንግዲህ የዳጣና የሰላም ጥፍር ቆርጣ ማለት ነው ለዲኤንኤ አቀረበች። በጣም በሚያሳዝን ሁኔታ ጋሽ ደረጃ የምጠይቀውን ሁሉ ምላሻቱ አንገት ደፍቷል። በሌላኛ በኩል ደግሞ ኤቢ አይኗን እየከፈተችላት ትገኛለች። እስከ ዛሬ ድረስ ማየ የምልሽን አልሰማ ብለሽ ነው እንጂ እዚህ ደረጃ ማደርሽም ነበር በማለትም የዛጸት ዋይታዋን ታሰማታለች። እናም ውድ ተመልካቾቼ እስከ ዛሬ ድረስ በጣም በሚያሳዝን ሁኔታ ወይዘሮ ማርታ ሁሉም ነገር በየዋህነትና ምንም ነገር ባለመጠርጠር የምታሳልፍ በጣም ደግና የዋህ ሴት ስትሆን ዛሬ ላይ ግን ያቺ ማርታ የለችም በፍጹም ማለት ነው። በጣም በሚያሳዝንና በሚያሳፍር ሁኔታ ቤቷ ላይ የሚፈጠረውን ነገር ያላወቀችው ወይዘሮ ማርታ ዛሬ ላይ ግን ንቅ ሆና ቤቷንና ቤተሰቦቿንና ቤቷን ላይ የሚደረገውን ግፍና በደለም ለማወቅ በራሷ መንገድ እየጣረች ትገኛለች። በሌላኛው በኩል ጋሽ ደረጃ የሲሳይ ልጅ አይደለችም ዳጣ ብላ በምጠይቀው ጊዜ በፍጹም ምላሽ ያጣ ሲሆን በጣም ግን በሚያሳዝን ሁኔታ ጋሽ ደረጃ አንገቱን መድፋቱን ሁላችንም አሳዝኖናል። በእርግጥ የቀን ስህተት ቢሆንም ግን ደግሞ በፍጹም አንድ ሰው ሁለቴ ሊሳሳት አይችልም በማለትም ራሱንም እየወቀሰና ራሱን በጣም እየተናደረ ይኖራል። በጣም በሚያሳፍር ሁኔታ ግን ኤቢ ዛሬ ላይ ሁሉንም ነገር አይኗን ከፍታላታለች። ኤቢን ለእናቷ አይን መክፈት በጣም ቆንጆ ነገር ቢሆንም ወይዘሮ ማርታ ግን እውነታውን ሲወጣ በፍጹም መቋቋም አትችለውም በማለትም ጋሽ ድሬ ተናግሯል። ሰላም ሰላም፣ ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ ዘንድ ተመኘውላችሁ። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ እንዲሁም ደግሞ የደውል ምልክቷን በማጥቆር የመለቃቸውን ቪዲዮዎች አዳዲስ ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። እናም ውድ ተመልካቾቼ ዛሬ እንግዲህ ይዤላችሁ የመጣሁት ዳጣ ድራማ አጓጉይና በጣም አስደማሚ የሆነ ድራማ ነው ማለት ነው። በጣም ደስ በሚል ሁኔታ እየሄደ ያለ ድራማ ነው። በጣም ደስ የሚል ድራማ። እናም ውድ ተመልካቾቼ ቀጥታ ወደ ድራማው። ውድ ተመልካቾቻችን ይሄ ነገር ምንም ድራማ ቢሆንም ከዚች ድራማ ብዙ የተማርነው ነገር ይኖራል። እኔም እንዲህ ልላችሁ ተነስቻለሁኝ። ቤታችን ምንም ያክል በጣም እንወደውና በጣም እንሳሳለት ሰው ቢኖር በፍጹም መዘንጋት የሌለብን ነገር ቤታችን ላይ ምንድነው የሚፈጠረው ብለን ዞር ብሎ ማየትን ያስፈልጋል። ወይዘሮ ማርታ ሰላምን በፍጹም ልጠረጥራት ያልቻለችበት ምክንያት በጣም ስለሚዋደዱና ልክ እንደ ልጆቿ አሳዳጊም እንዲሁም ደግሞ ልክ እንደ ወላጅም ስለመቆጥራት ነበረ። ሰላም ግን ልክ የማርቲ ያክል ልጅ አድርሳ ዛሬ ላይ ምንም እንዳልተፈጠረ የምትኖር ሲሆን ማርታም እንግዲህ በጣም በሚያሳዝን ሁኔታ ምንም የማታውቅና ጅል አድርገዋት ይኖራሉ። ጋሽ ደረጀ ከሌላ ቤቱ በጣም ጥሩ ቤተሰብ ያለው ሲሆን ዛሬ ላይ ግን በጣም በሚያሳዝን ሁኔታ ወንድ ልጅ ወልዳልኛለች። ግን ደግሞ እኔ የጠበኩት በዚህ በኩል ሳይሆን ከሚስቴ ከማርታ ነበር ወንድ ልጅ የምፈልገው በማለትም ተናግሯል ጋሽ ደሬ። በጣም ግን በሚያሳዝን ሁኔታ ዛሬ ላይ ኤቢ ምንም አይነት ጭንቀት ውስጥ ብትሆንም ግን ደግሞ እውነቱን ከመናገር ወደ ኋላ አላለችም። ምክንያቱም ኤቢ ዛሬ ላይ ችግር ላይ ናት፣ በጣም ችግር ላይ። ግን ደግሞ በፍጹም እኔ እናቴ አንቺ እውነቱን አውቀሽ እኔ ብታሰር ምንም አይመስለኝም በማለትም ተናግራለች። አንቺ ላይ እንዲጫወቱ አልፈልግም በማለትም ተናግራለች። እናም እንግዲህ እንዴት የሰላም ልጅ ከሆነች ታዲያ እኔ ምን አገባኝ? እኔ እንዳትወልድ እንዳትኖር ፈልጋለሁ ወይ በማለትም ወይዘሮ ማርቲ ተናግራለች። እናም ኤቢ እንዲህም በማለት መልሰላታለች። አይደለም እኮ ማዬ፣ ምናልባትም እኮ ዳጣ የአባዬ ልጅ ስለሆነች ይሆናል ይሄ ሁሉ ድራማ የሚፈጥሩት ብላ በምትነግራት ጊዜ በሚያሳዝን ሁኔታ ወይዘሮ ማርቲ ለኤቢ በጥፊት መታታለች። እናም እንግዲህ ግቢ ላይ የቀበርነው ሰው መሆኑን እንዳረሽ ይሄንንም የአንቺ ጥፋት ነው ብላም እናቷን ተናግራታለች። አንቺ ደግሞ ሲሰሙሽ በጣም ታበዣዋለሽ ኤቢ በማለትም ተነስታ ወደ ክላሷ ትሄዳለች። በመቀጠልም ለውሃ ጥፍርሽን ልቁረጥልሽ ነይ ብላ ታስቀምጣታለች።
ዛሬ ላይ እንግዲህ በራሷ መንገድ ነገሩን ለማጣራት ቆርጣ ተነስታለች። ወይዘሮ ማርታ በጣም እንግዲህ ደስ በሚል ሁኔታ ውሃን ጥፍሯን ቆርታ ከጨረሰች በኋላ ዳጣዬ እስቲ ነይ አንዴ ላንቺም ልቁረጥሽ በማለትም አስተባብላና አሳምና ዳጣ ምንም ነገር ሳትጠረጥር ማለት ነው ጥፍሯን ከስር ቆርጣ አንስታታለች። እናም ሁለቱ ዲኤንኤ ተመርምሮ እስከሚመጣ ድረስ በፍጹም አልጠብቅም ይላል ጋሽ ደሬ። ምክንያቱም እውነቱን አውቃ ሆስፒታል ውስጥ ከምትሞትብኝ እኔ ራሴ ቀድሜ ነግራታለሁ ብሏል። ግን ደግሞ ይሄንን እውነታ ሲነግራት ወይዘሮ ማርቲ ትችለዋለች ወይስ እንዴት ትሆናለች የሚለውን በጣም አሳሳቢ ነው። ምክንያቱም በፍጹም የማትቋቋም ነገር ከዚህ በፊት ብዙ ጊዜ እንደተናገረችው ከሰራተኛና ከጓደኛ ሲሆን ህመሙ የከፋ ነው ብላም ተናግራለች። ወይዘሮ ማርቲ ዛሬ ላይ በደንብ እየተጽናናችና እየታገሰች ሲሆን ግን ደግሞ በፍጹም ይሄ ሁሉ ውሸትና ቅጥፈት እሷ ላይ በፍጹም አይገባም፣ ለማርቲ ይሄንን አይገባትም ብሎም እንግዲህ ጋሽ ደረጀ ይናገራል። የምትጠይቃቸው ነገራቶች ሁሉ አንገቱን በመድፋት ያሳልፈዋል። እሷም እንግዲህ የምትጠይቃቸው ጥያቄዎቹ መልስ አለማግኘቷን በጣም ያናድዳታል። ዳሬ እኔ እናንተ በፍጹም አንተዋወቅም ማለት ነው ስንት ዓመት አብረን ስንኖር በማለትም ወይዘሮ ማርቲ ጠይቃለች። እናም ጋሽ ደረጀም እንዲህ በማለት ተናግሯል። አይደለም ዛሬ ላይ በቃ ቆርጣ ተነስታለች። እሷ እውነቱን ለማወቅ ቆርጣ ተነስታለችና እኔ በጣም በፍጥነት መንገር አለብኝ በማለትም ይወስናል። እናም እንግዲህ በዚህ ውሳኔ አባዬ አትጸጸትም ወይ በማለትም ናታን ጠይቆት ነበረ። እናም በፍጹም እሷን የሆነ ነገር ከምትሆንብኝ ቀድሜ እነግራታለሁኝ በማለትም ተናግሯል ማለት ነው። በጣም በሚያሳዝን ሁኔታ አሁን ላይ ማርቲ በራሴ መንገድ አጣራለሁ እንዳለችው እኔ የዋህ እንጂ ሞኝ አይደለሁም ትላለች ወይዘሮ ማርቲ። እናም ኤቢም እንግዲህ እማዬ ጎበዝ፣ እኔ እንደዚህ በመንቃትሽ በጣም ደስ ብሎኛል። አንቺ ላይ እየተጫወቱና እያታለሉሽ ሊኖሩ ሰላም ደግሞ ልጇን ይዛ መታ ድጋሚ ሁለተኛ ልታሳድግ እዚህ ቤት አትገባም። እኔ ብታሰርም ቢሆን አንቺ እንደዚህ መንቃትሽን የልካቸውን አሳያቸው። እናም እንግዲህ የሚገባቸውን አሳያቸው በማለትም እንግዲህ ኤቢ ትናገራለች። እናም ወይዘሮ ማርቲ እስከዛሬ ድረስ ኤቢዬ ስላልሰማዎች በጣም ይቅርታ አድርግልኝ፣ እስከዛሬ ድረስ አንቺን ሰምቼ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም በማለትም እንግዲህ ተጸጽታለች። በጣም በሚያሳዝን ሁኔታ ጋሽ ደረጀ ዛሬ ላይ ከማርታ ጋር ምንም አይነት ውይይትና ምንም አይነት ንግግር አያደርግም። ምክንያቱም እስከዛሬ ድረስ ለምትጠይቃቸው ጥያቄዎች መልስ ስላላገኘች ከቅርብ ጊዜ ወዲህ ማለት ነው ምንም ነገር ሁኔታህም አላማረኝም በማለትም ወይዘሮ ማርቲ ለጋሽ ደረጀ ተናገሯለች። ሁሉም ነገር በጊዜ የሚወጣ ይሆናል ማርቲ እባክሽን ታግሽኝ በማለትም ጠይቋታል። ወይዘሮ ማርቲ ግን በፍጹም ማንንም ሰው ስትጠይቅ የማይመልስላትን መልስ ማለት ነው ብዙ ጊዜ ዳጣ እንድትመልስላትን ጠይቃት ነበረ። ዳጣ እባክሽን እማዬ ምንም ማውቀው ነገር የለም ብላ ነበረ ሁኔታውን የዘጋችባት። በእውነትም ዳጣ ምንም የምታውቀው ነገር የለም። እሷም እንግዲህ ሰላም የጻፈችውን ነገር ምን እንደሆነ ለማወቅ ጓጉታለች። ግን ደግሞ የሚነግራት ስላላገኘች ጸጥታዋን መርጣለች። እናም ጋሽ ደረጀ በጣም በሚያሳዝን ሁኔታ አሁን ላይ ትካዜ ላይ ነው። ጎንበስ ሲል በጣም አፍሯል። ምን ብሎ ይመልስላት? ዋሽተኛል ስትለው በጣም አንገቱን አቀረቀረ። ውድ ተመልካቾቻችን ቀጣይ ምን እንደሚሆን አይታወቅም ነው። እስከ ቀጣይ ድረስ ቤቱን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱን። እስከ ቀጣይ ድረስ ቻር ቆዩልኝ።